ያው አሁን እቺ የመሬቷ የሚባለው ሳክስ ከዚህ በፊት ብዙ ጊዜ አፈራርሰናል። ግን ሲሶ እንዳየው ነው አይደል? መምህራኑ ትላልቅ ሊቃውንቶች አውደ ምሕረት ላይ ነው ባይዘው ስብከት የሚሰበከው አውደ ምሕረት ላይ ነውና እስቲ ይሄንንም ሙሉን ዩቲዩብ ላይ ገብታችሁ ተመልከቱ። እስቲ ይሄንንም ሐሳብ እዚህ እነ ሊቃውንት ስምዐኮነ የተናገሩትን ነገር ላሳይ ዝም ብዬ እኛ ከምንናገር አሁን እኛ እዚህ ቲክቶክ ላይ ስንናገር እናንተ የቲክቶክ ናችሁ ማንም እንትን አላላችሁም የራሳችሁን እየፈጠራችሁ ነው ስለሚሉን እስቲ መምህራኖች ምን እንደሚሉ አንድ ክርስቲያን በገድላትና ድርሳናት ላይ የሚገኙ ታሪኮችን መቀበል ግዴታው ነው ወይስ ውዴታው ነው? በፈቃዱ ነው ወይስ አይደለም የሚለው ነው። ሁለተኛው ደግሞ ክርስትናን የሚቀበሉ ወንድሞች እህቶች ገድላትና ድርሳናትን መቀበል ግዴታቸው ነው የሚለውን ጥያቄ ሁለት ጥያቄ አነሳለሁ። በዚሁ አያይዛችሁ ልታነሱ ትችላላችሁ። ምንድነው መሰለህ አሁን ገድላት ድርሳናትን ስንመለከት መቼም አንዲት ቤተክርስቲያን የራሱ የሆነ አስተምሮ አላት አይደል? መጀመሪያ አንድ አማኝ ሲመጣ እንዲህ በል ብላ የምትለው አንተ ግዴታ የምትቀበላቸው ነገሮች መጀመሪያ ላይ የተጠመቀቀን የተጠየቃቸው የመለስካቸው ናቸው። አመን በአብ አመን በወልድ አመን በመንፈስ ቅዱስ ትላለህ። ከሰማይ ሰማይ በወረደው ከድንግል ማርያም በተወለደው ከለኔ ሲል ወደ ሞት ወደ መቃብር ተላልፎ የተሰጠው በክርስቶስም አምናለሁ ትላለህ አይደል? ይህም የምትጠመቅበት ገንዳ የክርስቶስ ከጎኑ የፈሰሰ ውሃ የተጠራቀመበት ገንዳ ነው። ወደዚያ በገባህ ጊዜ ከክርስቶስ ከጎኑ በፈሰሰ ውሃ ትጠጠባለህ፣ ትወለዳለህ። ይህን ታምናለህ። ከዛም ደግሞ ከዛ ወጥተህ እንደገና የምትመገበው ምግብ እሱም ቅዱስ ቁርባን ነው፣ ፍጹም የጌታ ስጋና ደም ነው ብለህ እንድታምን ትጠየቃለህ። እንዲህ አይነት ምስጢራት አሉ። ከዛ በኋላ እየተማርከ ስትሄድ ወይም እየኖርክ ስትሄድ ግን ቤተሰብ ስትሆን የምትማራቸው ደግሞ ትምህርቶች አሉ። እሱም ገድል ነው። ገድላትን የምትማርበት ወይም ቤተክርስቲያን ራሷ የምትጽፍበት ዋና ዓላማ የክርስቶስ ሕይወት በቅዱሳን ላይ እንዴት እንደተገለጠ ለማሳየት ነው። አሁን እውነት ለመናገር ምንድነው የፀሐይ ብርሃን መሬት ላይ ያርፋላል። ሙቀቷም እንደዛው መሬት ላይ ባረፈ ጊዜ ምድሩ ይሞቅና ምን ይሆናል ማለት ነው? ሙቀቱ ወደ ምድሪቱን እንድትሞቅ ሊያደርጋት ይችላል። አለበለዚያ ደግሞ አየሩ ብቻ እንዲህ አይነት ነገሮች እንዳሉ ሁሉ እያንዳንዱ ነገር የፀሐይን ሙቀት የፀሐይን ብርሃን ተቀብሎ ሙቀቱን ብርሃኑን በሚያስተጋባበት ጊዜ ምድር ምን ትሆናለች ማለት ነው? ከፀሐዩ የተነሳ ብርሃን ሙቀት ያላት ልትሆን ትችላለች። የቅዱሳን ገድል ልክ እንደዚያ የክርስቶስ ብርሃን አርፎባቸዋልና የክርስቶስ ኃይል በእነሱ ላይ ተገልጧልና ገድላቸው ላይ የምትመለከተው የክርስቶስ የዕለት አድሮ ስራ ሆኖ ታገኛለህ። እንደውም ገድላትን ከልደት ጀምረን መንጽፈው ለምን መሰለህ? ወንጌልም ሲጻፍ ከልደተ ክርስቶስ አድርሚታ የወንጌል አይነት ዘውግ ነው ያላቸው፣ እንደ አጻጻፍ ነው ያላቸው ማለት ነው። በመካከል ላይ ግን የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። ምክንያቱም ከወንጌል አንጻር ሲሶ ሰምተዋል። ሰምቼዋለሁ ጋዲ ሰምቼዋለሁ። ይህን ፓርት በደንብ ስሙት። እንደው ዝም ብሎ ከቤተክርስቲያን ትምህርት ጋር የማይገናኝ ነገር ተቀምጦ ግዴታ ተቀበል የሚባል ነገር የለም። ስሙት። ወንጌልም ሲጻፍ ከልደተ ክርስቶስ አድርሚታ የወንጌል አይነት ዘውግ ነው ያላቸው፣ እንደ አጻጻፍ ነው ያላቸው ማለት ነው። በመካከል ላይ ግን የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። ምክንያቱም ከወንጌል አንጻር ከቅዱሳን ባህሪ አንጻር የማይስማሙ ታሪኮች ሊኖሩ ይችላሉ። አንቀበልም የምንልበት ጊዜ ላይ ግን የቤተክርስቲያን ስልጣኑ የቤተክርስቲያን ምናልባት ከዚያ አንድ ገጽ ከገድሉ መካከል ወይ አንድ ገጽ አይደለም አንድ ቃል ነቅለ ለማውጣት ስልጣኑ የቤተክርስቲያን ነው፣ መብቱ የሷ ስለሆነ ማለት ነው። አሁን ላይ ባለው እኔ እውነት ለመናገር ስልጣኑ የቤተክርስቲያን ብቻ ነው ብዬ ለማመን ይከብደኛል። ምክንያቱም ያሳትመው ልዩ አካል ነው። በማይከል ደረጃም የተጠኑ አይደሉም፣ የታወቁ አይደሉም ገድላትና ድርሳናት የሚባሉት። በማይከል ደረጃ ማለት በሲኖዶስ መዋቅራዊ በሆነ ደረጃ የኢትዮጵያ ቤተክርስቲያን ስንት ገድላለኝ፣ ይህን ያህል ገድላለኝ፣ ይህን ያህል ድርሳን አለኝ ብላ በቁጥር ልክታ ያሳወቀችን አይደለችም። በየአካባቢው እንደውም በስንክሳርም የማይታወቁ ወይም ማዕከላዊ በሆነ ደረጃ ጽላት ተቀርጾላቸውም ደግሞ አንዳንድ ቦታ ላይ ብቻ በተጋደሉበት ስፍራ ላይ ብቻ ገድልም ታቦትም ያላቸው ቅዱሳን ሊኖሩ ይችላል። ከዚያ ውጭ የማይታወቁ ቅዱሳን እንዳሉ ምንም ጥርጥር የለውም ይኖራል። እንደዛ በሆነበት ሁኔታ ላይ አሁን በተለይ የህትመት ላይ የደረሱ ገድላትን ማንም ስለሚያሳትማቸው የብራናም ላይ ያሉ ቢሆኑ ግልበጣው ላይ የተለያየ ሰው ነው የሚገለብጠው። አንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለበጥ የተለያየ ሰው ነው የሚያገለባብጠው። ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በተጓሚ ግድፈተ ጸሐፊ የምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋል። የተጓሚ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንዲሁ ነቀፋቸውን እንዲሁ ለስለስ ባለ ቋንቋ ገልጸውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱን የቻለ ይኖራል። ኦኬ፣ እንደሰማችሁት እንግዲህ አሁን ብዙ ነገር ማሳየት ይቻላል። ሊቀ ሊቃውንት ስምዐኮነ ሲናገሩ እንደሰማችሁት ይህ ምንም ሲጀመር የቤተክርስቲያኒቷ አንደርስታንዲንግም መረዳትም እንደዚህ ነው። በቃ አለቀ። ከመጽሐፍ ቅዱስ ጋር ከአባቶች ትምህርት ጋር ከቤተክርስቲያን ዶግማ ጋር የሚጣረሱ የቤተክርስቲያን የነገረ ድነት ትምህርት የሚነኩ ታሪኮችም ሆነ እንደዚህ አይነት አስተምሮች ገድላትና ድርሳናት ላይ ከተገኙ ይመዘናሉ። አይመዘንም የሚባል ነገር የለም። አሁን ሊቀ ሊቃውንትም እንደተናገሩ ሰምታችሁ ከሆነ
ግዴታ ተቀበሉ የሚባል ነገር የሆነ ታሪክ ለምሳሌ ሰው ቢከብደው ለመቀበል ቢከብደው እንደው ግዴታ ካልተቀበልክ ኦርቶዶክስ አይደለም የሚባል ነገር የለም። በቃ ይመዘናሉ፣ ታሪኮቹ ራሱ ይመዘናሉ። እና እንደው የመሬቷ የምኗ እየተባለ ይህን ስንት ጊዜ ትምህርት ተሰጥቶበትም ትላልቅ መምህራንም ተናግረው ግን አሁንም ድረስ አንዳንድ ሰዎች እንደው ለማወናበድ ምናምን እቺ የመሬቷ ምናምን እያሉ የቲክቶክ እያሉ ለመደበቅ የሚሞክሩ ሰዎች አሉና መሬት ላይ እንግዲህ ቅድም ዲያቆን ያረጋል አበጋዝን አሰምቻለሁ፣ ሊቀ ሊቃውንት ስምዐኮንን አሰምቻለሁ። እንግዲህ ብዙ ከዚህ በላይም ደግሞ ብዙ ማሳየት ይቻላል እና ይሄን ለማለት ያክል ነው። ሲሶዬ ቴንኪው ብሮስኪ አመሰግናለሁ። ጋዲ ቴንኪው። ቃኔ ዶክተር ሳምሪ ካጤ ቆይና አንድ ደረጃ እየወጣሁ ነው። ሰላም ብያለሁ። ጋዲ ደህና ነህ? ከስንት ጊዜ በኋላ ሰላም ብያለሁ። ሰላም ብያለሁ ዶክተር፣ እንዴት ነሽ? እንዴት ነህ? ሰላም እግዚአብሔር ይመስገን። አንተሽ? ሰላም ብያለሁ። ሲሶ ዛሬ ያው አፖሎጀቲክስ ሲሰራ ነበረ። በቃ በጣም ጎበዝ ነው። እንደው በዚሁ ቢቀጥል አሪፍ ነው። ለእውነት ስትቆም እንደዚህ ነው። በቃ የሰማኸውን ነገር ያየኸውን ነገር መመስከር ነው። ይሄ ማዳላትም አይደለም። ሰው እንዲልለት የሚፈልገውን ብቻ ይዞ መቀመጥ ደግሞ ጥሩ አይደለም። አሁን ያየነው እሱን ነው። አይ በክርስቶስ ነው መዳን የሚያምኑት ሲላቸው አይ አይደለም፣ እንደዛ አይደለም፣ መጽሐፉ እንደዚህ ይላል እንደዚህ ይላል ይላሉ። መጽሐፉ ላይ ያለው ምን ተብሎ ነው የሚረዱት የሚለው እኮ ነው ዋናው። መጽሐፍ ላይ አለ። እሺ መጽሐፍ ላይ እግዚአብሔር እኮ ተጸጸተ የሚል አለ። ስለዚህ እግዚአብሔር ተጸጻች ይቃናል፣ ይተረጎማል፣ በዋናው የቤተክርስቲያን መሰረታዊ አስተምህሮ አውድ ይታያል። ይህንን ነው ቤተክርስቲያን የምታስተምረው። ዲያቆን ያረጋል አበጋዝም በመጽሐፋቸው ላይ ተናግረዋል። ቃል ኪዳን በነገረ ድነት የሚል መጽሐፍ አላቸው። ቤተክርስቲያን ቋሚ ትምህርት አላት፣ ቋሚ የመዳን ትምህርት አላት። ሰው እንዴት ነው የሚድነው? በክርስቶስ ኢየሱስ በኩል። ማዳን የማን ነው? የሥላሴ ማዳን በክርስቶስ ኢየሱስ በኩል ወደ ሰው ልጆች መጥቷል። ስለዚህ ያንን ደግሞ ክርስቶስ ኢየሱስን በማመን በጥምቀት ሚስጥራትን በመፈጸም መልካም ስራን በመስራት ነው የሰው ልጅ መዳን የሚፈጸመው። ከዚህ ውጭ ያለው ነገር እግዚአብሔር ባወቀ፣ እግዚአብሔር ምሕረቱ ወደር የሌለው ወሰን የሌለው ስለሆነ ሰዎችን ለመማር ምክንያት የሚፈልግ ስለሆነ እግዚአብሔር የሚምርበት ምክንያት አድርጎ ቃል ኪዳኖች ሊሰሩ ይችላሉ። ለማን በሚለው ግን አይታወቅም። ይሄ ቃል ኪዳን ለማን ነው የሚሰራው አይታወቅም። የሚታወቅ ቢሆን ለሁሉም የሚሰራ ቢሆንማ እንደ መርህ ለመዳን ምን ያስፈልጋል ሲባል ኦርቶዶክሳዊ መዳን ትምህርት ሲባል ቃል ኪዳን ተብሎ ይዘረዘር ነበር። እንደዛ ግን አይደለም። ኦርቶዶክሳዊ ነገረ ድነት ላይ ሰው ለመዳን ምን ያስፈልጋል ሲባል የሚዘረዘረው ምንድን ነው? ማመን፣ በኦርቶዶክሳዊ አስተምሮ ማመን፣ መጠመቅ፣ ቅዱስ ቁርባን መቀበል፣ መልካም ስራን መስራት ወይም ድነትን መፈጸም። ይሄ ነው የሚያስፈልገው። በመርህ ደረጃ በአስተምህሮ ደረጃ ሃይማኖት ብለን የምናምነው ይህንን ነው። ከዛ ውጭ ያለውን ቅድም እንዳልኩት ነው። እግዚአብሔር ባወቀ ምሕረቱ ወሰን ስለሌለው እኛን መማር ስለሚፈልግ ስለ ቅዱሳን አምባሳደሮቹ ሲል ሊምረን ይችላል። በጸሎታቸው በምልጃቸው ማለት ነው። ያው ቃል ኪዳን ሲባል ከዛ የሚነጠል ስላልሆነ ማለት ነው። ነገር ግን ያው አንዳንድ ጊዜ ሁሉን ነገር ማጋጨት ደግሞ የሚወዱ ሰዎችም ስላሉ ይሄንን ነገር እንደ ዋና ነገር ይዘው መጽሐፉ ላይ እኮ እንደዚህ ይላል፣ ስለዚህ በክርስቶስ ብቻ መዳን ብለው አያምኑም። አይ ማርያምንም ማመን ቅዱሳንንም ማመን ለመዳን ያስፈልጋል ብለው ይናገራሉ። እና ይሄ ትክክል አይደለም። እና ቤተክርስቲያናችን የምታስተምረው ይሄ ነው። እንደዛ ካልሆነማ እኛ ኦሪየንታል ቤተክርስቲያንን ማለትም እኮ አንችልም። ምክንያቱም ኦሪየንታል ቤተክርስቲያን መዳን ማርያምን በማመን ነው ሰው ሚድ ነው፣ ወይም ቅዱሳንን በቅዱሳን ቃል ኪዳን ነው ሰው ሚድ ነው ብለን ምናምን ቢሆን ነገረ ድነታችን ከኦሪየንታል ቤተክርስቲያናት የተለየ ይሆን ነበር። ስለዚህ ቃል ኪዳኖቹ ገድላት ላይ ያሉት ግን ምንድን ናቸው ሲባል ይተረጎማሉ። አንደኛ አጻጻፋቸው ቅኔያዊ ግነታዊ ዘዴን ይጠቀማሉ። ኃይሉን ለማስረዳት ገነን ተደርጎ ሊጻፍ ይችላል እንጂ እንደ ነገረ ድነት ተይዞ በቃ ይሄ የመዳን አስተምሮ ነው ተብሎ ይወሰድ አይደለም። እንደዛ ከሆነ ኦሪየንታል ነን ብለንም ማውራት አንችልም በዛ ነገር። ይህንን ራሱ ማስተዋል ያስፈልጋል ነው። ቀጥሉ። አመሰግናለሁ። ሲሶ እግዚአብሔር ይስጥልን ለማለት ነው። እንትን የምትለዋን መጽሐፍ ግን ዶክተር ቅድስት ማርያም አሁንም ትገኛለች እንዴ? የዲያቆን ያረጋል መጽሐፍ አለኝ ወይ ቴሌግራም ላይ እንትልክላለሁ። ፒዲኤፉን ያለኝ ፒዲኤፍ አለሽ? ቴሌግራሞች ላይ አግኝቼው ነው። ቴሌግራሞች ላይ አግኝቼው ነው።
በቃ እስቲ ቆይ ጽፍልሻለሁ። በቃ ቴሌግራም ላይ ድሮፕ ታደርጊልኛለሽ። በፊት ነበረኝ የት እንዳጣሁት መጽሐፉ ራሱ ነበረኝ ጠፋብኝ፣ የት እንዳጣሁት ራሱ። እኔ ያለኝ መጽሐፉ ጋር እሰጥሃለሁ። ሃርድ ኮፒ አለኝ። እንትን ካገኛችሁት ጋይስ እንትን በሉ። የቅዱሳን ቃል ኪዳን በነገረ ድነት የሚል የዲያቆን ያረጋል አበጋዝ አለ እና ኦርቶዶክሳዊ መረዳት እንዴት ነው ቃል ኪዳንስ እንዴት ነው የምንረዳው የሚለውን በጣም ጥሩ መረዳት ይሰጣቸዋል። አንዳንድ ሰዎች እሱ መጽሐፍ ብታነቡት መልካም ነው። ከተቻለ እንደውም ቆይ አንተ ሃርድ ኮፒውን እንትን የምትል ከሆነ መጽሐፉን በደንብ ላይቭ ላይ እንሄድበታለን። በደንብ አለ አይደል ሪቪው የዲያቆን ያረጋል መጽሐፍ ሪቪው ነግሬው ነበረ። ቪዲዮ ሰርቼበት ነበርና እኔ በእኔ ቪዲዮ ትንሽ ነው የዳሰስኩት። እስቲ ላይቭ ግቡበት ምናምን ብዬ አንተሽ ትዝ ካለ እንደውም እንደዛ ነበርና ቪዲዮ ሰርቼበታለሁ። ፒን አድርጌዋለሁ። ሃይላይቱን ማየት ትችላላችሁ። ከዛ መጽሐፉን ደግሞ ስታነቡ በደንብ ይገባቸዋል እና ላይቭን ብትሄዱበት አሪፍ ነው ለማለት ነው። ይቅርታ ጋዲ። ኧረ ችግር የለውም ዶክተር። ያይ ጥሩ ሀሳብ ነው። ለምን እንዴት ነው የምንረዳው? አንዳንዴ በእርግጥ አሁን ለምሳሌ ሁሉም ሰው ያው የቤተክርስቲያንን መረዳትና የቤተክርስቲያንን ማይንድ ሴት ሁሉም ኦርቶዶክሳዊ ይይዛል ማለት አንችልም። ሁሉም ኦርቶዶክሳዊ እና ትምህርትም እኮ ላይቭ ላይ የሚሰጠው አውደ ምሕረት ላይ የሚሰጠው ትላልቅ መምህራን እኮ መጽሐፍትን የሚጽፉት ዋናው ነገር ምንድነው? ሰው የበለጠ እያወቀ በእውቀት ሙሉ እየሆነ እንዲሄድ ነውና ኖበዲ ኢዝ ፐርፌክት። ከዛ አንጻር እንዴት ነው ገድላትና ድርሳናትን የምንረዳው የሚለውን ነገር ራሱ ኦርቶዶክሳውያን ጋር ለምሳሌ በደንብ አንደርስታንድ ያላደረጉ ኦርቶዶክሳውያን ጋር ትምህርቱ ሊደርስ ይገባል እና እሱ ነገር ላይ በደንብ እንትን እንላለን። ባይሆን አንድ ያሳቀኝ ነገር እነ ናቱ ይቀጥላሉ ግን ማነው ሳሚ ገብቶ ነበር እዛ ሲስ የነበረበት ቤት እና እኛ የወጣንባት ነው ይላል። ሳሚ እኮ በ15 ዓመት አይደል የወጣው? ቆይ ከዚህ በፊት እኔ እኮ በ15 ዓመት የ15 ዓመት ብልሃቴና እያለ ወጥተህ ምንም እኮ የቤተክርስቲያኒቷንም ትምህርት እኮ አታውቅም ነበር አንተ እንዴ? የዌር ቱ ያንግ እውነት ለማውራት እና እቺን እንደው መፈከር ዝም ብለህ በሄድክበት ቦታ ሁሉ እኛም ከዛ ነው የወጣ ነው አትበል እንዴ። ትክክለኛ ትምህርት ባይዘው የቤተክርስቲያኒቷን ትምህርት ብትጠይቅ የማታውቃቸው አሸን ትምህርቶች አሉ አሸን እና ለምን እንሰካከሳለን ነው እና እቺን እንደ መደበቂያ ተደርጎ እኔም ከዛ ነው የወጣሁት የሚለው መፈክር እንደው ዝም ብሎ የሆነ ሙድ የሆነ ኒጃ ሳሚ እየሰማኝ ከሆነ እንደው ሙድን ብቀየር ጥሩ ነው። አካሄደን ብቀየር ሳሙኤል በላይነህ ነው ቪዲዮ እናሳየ እንዴ? አሁን እድሜ ለኛ ይበለው ሚስጥራት ላይ የነበረውን ትምህርት እኮ ወንድማችን ቀየሩ። ቆይስ ቪዲዮ ላሳያችሁ ሲስ ካለ እንደው ካልወጣ አንዴ ላሰማችሁ። ከዛ ጋዲ ይቀጥላለሁ አለ። እሺ እንደውም ቆይ ምን እንዳለ እንደው ራሱ እኮ ሰሞኑን የተገለጠለት ጋዲ አውቄያለሁ ብሎ ወጣ። ስለ ሚስጥራት ከዚህ ሁሉ ዓመት በኋላ የተገለጠለት እኔ እንደውም ዶክተር ኮመንት ላይ ገብቼ አረሳሚ 3 ዓመት ብላ አሰክሰን እያልኩት ነበረ። 3 ዓመት ይላል እንደ ቅርብ ጊዜ ሲከራከርበት የነበረው ነገር ሚውት አርጉኝ አንዴ በእናታችሁ ሚውት አርጉኝ። አንዴ ቆይ ላሰማችሁ። ሳሚ ድነትን ከነገረ ቁርባንና ከነገረ ጥምቀት ለይተን የምናይ ነጥለን የምናይ ነን ሳክራመንታል የሆነን የወንጌል አማኞች እስቲ ስሙት። እድሜ ለኛ ይበል። እዚህ ነገር ላይ ያለውን መረዳት አስተካክሎ እንግዲህ ወንድማችሁ ሳሚ እንዲህ እያላችሁ ነው። ስፔሻል ጴንጤኮስታሎች ድነትን ከነገረ ቁርባንና ከነገረ ጥምቀት ለይተን የምናይ ነጥለን የምናይ ነን ሳክራመንታል የሆነን የወንጌል አማኞች ማለትም ሰፊ የወንጌል አማኝ ማለት ነው። ያው ሉተራውያን ውጭ ያለነው አብዛኛው የወንጌል አማኞች ነን ሳክራመንታል ነን እና ትምህርታችንን መፈተሽ አለብን ብዬ ማመን ከጀመርኩኝ ዓመታት ተቆጥረዋል። ሚኒመም 1 3 4 ዓመታት ይሆናሉ። እና ስሙት እዚህ ጋር ምን እንዳለ ዛሚ ምን እያለ ነው? ነገረ ድነትን ከነገረ ጥምቀትና ከነገረ ቁርባን ወይ ደግሞ ከሚስጥረ ጥምቀትና ከሚስጥረ ቁርባን ድነትን የኦርቶዶክሳውያን አስተምሮ ማለት ነው። እንደዚህ ነጥለን የምናይ ወንጌል አማኞች አለ። ያው ማጆሪቲው ማን ነው? ጴንጤኮስታሎች ወይ ደግሞ ሚስጥራት ለድነት አስፈላጊ ናቸው ብለው የማያምኑትን ትምህርታችንን ዞር ብለን መመልከት አለብን ማለት ከጀመርኩ 3 ዓመት ሆኖኛል ይላል። አረሳሚ አንሰካከል ቲክቶክ ላይ ነበር ነው እኛ እንዴ። አንደኛ አንተም ጴንጤ ነህ። አንተ አሁን ስቲል ሁላ ህብረት የምታደርግበት እንትን የጴንጤኮስታል ዲኖሚኔሽን ውስጥ ነው ህብረት የምታደርገው።
የምትሄድበት ቸርች አምልኮ የምትፈጽበት ቸርች ሁላ ሚስጥራት ለድህነት ናቸው የሚባል ትምህርት ሽታውም የለም ሽታው። አንተም ደግሞ እስከ ቅርብ ጊዜ ድረስ ሚስጥራት ራሱ ለድህነት ናቸው የሚል እምነት የለህም ነበር። የለህም። 3 ዓመት ሆነኝ ብሎ ይሰክሰናል። ኧረ እኛ እኮ ባይዘው ነገሮችን እያየን ዝም ስለምንል ነው እንጂ ተው፣ እያንዳንዱ ነገር ብናወራማ ብዙ እናወራለን። ሪሊ ነገረ ድነት ከጥምቀትና ከቅዱስ ቁርባኑ ተነጥሎ ይታያሉ የሚለውን ምን ያህል መጽሐፍ ቅዱሳዊ ስነ መለኮቱ ይደግፈዋል፣ ምን ያህል ታሪካዊ ስነ መለኮቱ ይደግፈዋል የሚለውን በደንብ መፈተሽ ያለብን ይመስለኛል። የተወሰነ ግልብ የሆነ ስነ መለኮታዊ አቋም ነው የሚታየው ብዙ የፔንቴኮስታሉ ጋራ እና ፔንቴኮስታልም ያልሆነው ሌላ የወንጌል አማኙ ጋር ማለት ነው እና ሳክራመንታል የሆን የወንጌል አማኞች ከታሪካዊ ስነ መለኮትም አንጻር እንደገና ከመጽሐፍ ቅዱሳዊ ስነ መለኮት አንጻር በደንብ መፈተሽ አለብን ብዬ አስባለሁ እና እንዲያው ይሄ ከቲክቶክም እንትን ያለፈ የወንጌል አማኝ ቤተክርስቲያን መሪዎች ይህንን ማሰብ መጀመር አለባቸው ብዬ አስባለሁ እና ጥሪ ያቀረበ ነው። ባይዘው የወንጌል አማኞች እንግዲህ የፔንቴኮስታል ቸርች መሪዎች ይህን ማሰብ አለባቸው። ነገረ ድነት እንደው ከድነት ለምሳሌ ሰው ከጥምቀትና ከቅዱስ ቁርባን ውጭ ይድናል ብለው የሚያምኑ እንደዚህ አይነት ትምህርት የሚያስተምሩ ሰዎች ነገረ ድነታቸው ማሰብ አለባቸው እያለ ነው ወንድማችን ሳሚ። ስነ መለኮታችንን ብንፈትሸው የሚል ጥሪ ማቅረብ እፈልጋለሁ እና እንዲያው ይህን ነገር ለረጅም ጊዜ ውስጥ ያስቀምጨው ግን በልልስ ምነው ሲሱ ምነው ሲሱ ካሎሮ ከታች ያሉን አየሁ ሴጣን ይግለብ እንዴ ባለፈው ሳሚ ያለ ስትል አልነበር እንዴ? ካሎሮ እንዴ እና ጋይዝ ለማንኛውም ምን ለማለት ፈልጌ ነው፣ አሁን እንደው ሳሚም የሆነ ስትራቴጂ ብቀይር እኛ አሁን አንተ ሁሌ ነጥብ የምጥላትን ነገር እዛ ላይ ትኩረት ብናደርግ ባይዘው ሳሚ ራሱ ስንት ምንፍቅና እዚህ ቲክቶክ ላይ ሰርቷል። ስንት ብዙ ስህተቶች ብዙ ነገር ተናግረሃልና እንደው እኔም ከኦርቶዶክስ ቤተክርስቲያን ሲስን ቀደም ስትለው ስለሰማው ነው እንዳጋጣሚ እኔም ከኦርቶዶክስ ቤተክርስቲያን እኮ ነው የወጣው ስትል አንደኛ ራስህ በ15 ዓመት ነው የወጣው። በ15 ዓመት ምንም የቤተክርስቲያንን ትምህርት የተማርከው ራሱ የለም። በጊዜው ምንም የተማርከው ነገር የለም በእርግጠኝነት ወይ ዲያቆን ምናምን ከነበርክ ነገርን አትሊስት ድቁና ምናምን ጀመረ ከሆነ እንደዛ ካልነበርክ ደግሞ ምንም በ15 ዓመት ምንም ቤተክርስቲያኒቱን ልታውቃት አትችልም። ኦኬ እና እቺን መደበቂያ እንደው በንቀይራት እንደው ወጣት ለወጣት ምናምን ነገር እቺ መደበቂያ በንቀይራት አታዋጣ። ኦልሬዲ ኤክስፓየር ያደረገች መደበቂያ ስለሆነች እና ይሄን ለማለት ያክል ነው። ሲሶ ደግሞ ከምንም ነገር በላይ ለምሳሌ መምህራን ተናግረዋል። ቤተክርስቲያን ያለውን ነገር ትላልቅ ሊቃውንት የተናገሩት ነገር አለ። ሲሶ አሁን ባለፈው ቅድም ሲስ ተናግሯል። ራእየ ኒፎን ወይ ደግሞ ገድለ ሴንት ኒፎን የሚባል ቅዱስ አለ። በኢስተርን ኦርቶዶክስ ዘንድም ቬነሬት የሚደረግ በውጭ ዓለምም ማለት ነው። ቅዱስ ኒፎን ይባላል ወይ ራእየ ኒፎን የሚል አንድ ጽሑፍ አለ። እንግሊዝኛውንም ኦንላይን ታገኙታላችሁ። የሴንት ኒፎንን እንትን ማለት ነው እና እሱን አሁን ሲስ ስለዛ መጽሐፍ ሲነገር ቦሌ መድኃኔዓለም አሁን ባለፈው ከናኪ ጋር ተገኝቶ ነበርና ኢቭን ሁላ ንግግሩ ኦኬ የገድለ ኒፎን መጽሐፉ ሲመረቅ ራሱ መድረክ ላይ ወጥተው ሲናገሩ ሆነ ምን ሲሉ ስለ ክርስቶስ ነው በጣም ብዙ ሲወራ የነበረው። ለክርስቶስ የነበረው ፍቅር፣ ለክርስቶስ ከነበረው ፍቅር የተነሳ የነበረው ተጋድሎ ምን እና ሲስ ራሱን ቦታው ላይ ተገኝቶ ቀደም ሲስ ጥሩ በሆነ ሁኔታ ተናግሮታል። እናንተ የምትሉትን ነገር እኔ መሬት ላይ እንግዲህ ሲስ አሁን ከምንላቸው ሰዎች በተሻለ አትሊስት አልፎ ከኛ ጋር አንተ በጣም ይደንቃል እኮ በአትናቴስ ነው ጵጵስና የተሰጠው ኒፎን። እንግዲህ አስብ። እኔ ራሱ በጣም ሰርፕራይዝ ነው ያደረገኝ። እኔ ራሱ መጽሐፉን አነባዋለሁ ብያለሁ። ቀጥል ጋዲ። ያ እንትን ነው ባይዘው አሁን የኒፎንንም ስትመለከት ሲሶ ዋናው መሆንም ያለበት ይሄ ነው። ኦኬ አሁን የራእየ ኒፎንንም ስትመለከት ለምሳሌ እሱን ተጋድሎን ስትመለከት
አጻጻፉ ራሱ ምንድነው ከተባለ ሰዎችን ወደ ንስሐ ለመጥራት ነው። ካለንበት ኃጢአታዊ ልምምድ ኦኬ የክርስቶስ መምጫው ጊዜ እንደደረሰ ሰዎች በንስሐ መመለስ እንዳለባቸው እና እግዚአብሔር ደግሞ በሱ ሕይወት ውስጥ ምን እንመለከታለን ከተባለ ለምሳሌ ሲስቀድም እንዳልከው እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ለወደዱት በቃ ስለርሱ ብለው ዓለምን ለናቁ ለወደዱ ከልብ እግዚአብሔር መውደድ አለ አይደለ ለወደዱት ሰዎች እግዚአብሔር ምን ያህል ታማኝ እንደሆነ ነው የሚያሳየውና ዋናው ዓላማ ሲጀመር ገድላትም ሆነ ድርሳናትም ከቅዱሳን ሕይወታቸው እንድንማር ነው። በቃ ዋናው መሆንም ያለበት እሱ ከሕይወታቸው እንድንማር ኦኬ ምን አይነት መንፈሳዊ ሕይወት ነበራቸው የሚለው ነገር እንድንማርና እንድንማረው መሆን ያለበት ኦኬ ሁላችንም ለምሳሌ በእኛ ቤተክርስቲያን ፓትሮን ሴንት የሚባል ነገር አለ አይደል? ፓትሮን ሴንት ማለት የምንወዳቸው ቅዱሳን ሁሉም ሰው የትኛውም ክርስቲያን ቢጠየቅ ሁሉም ሰው ፓትሮን ሴንት አለ። ለምሳሌ አንዱ ቅዱስ ጳውሎስ ሊሆን ይችላል፣ አንዱ ቅዱስ ጴጥሮስ ሊሆን ይችላል። ለምሳሌ የቅዱስ ዮሐንስ አፈወርቅ ፓትሮን ሴንት ቅዱስ ዮሐንስ አፈወርቅ ያኔ 4ኛ ክፍለ ዘመን ላይ የነበረው ቅዱስ ዮሐንስ አፈወርቅ ለምሳሌ ፓትሮን ሴንቱ ቅዱስ ጳውሎስ ነበር። ቅዱስ ጳውሎስን በጣም ነበር የሚወዱ። ሁላችንም የራሳችን አለን። ሁላችንም ሜቢ ከህይወታችን ጋር ኮኔክት ያደርጋሉ ያለፉበት መንገድ ከኛ ህይወት ጋር ይገናኛል ብለን የምናስባቸውና ዋናው ዓላማ ህይወታቸውን ኢሚቴት እያደረገ ቅዱስ ጳውሎስ የተናገረው ባይዘው ዓላማው እሱ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ጳውሎስ እኔን ምሰሉ ሲል ባይዘው ያ መልእክት እዛ ጋር የሚቆም አይደለም። ጳውሎስ የክርስቶስ ኢየሱስ ሐዋርያ አገልጋይ ነበረ። ኦኬ ቅድስና ሌቭል እንደ ጳውሎስ ባይሆንም ከዛ በኋላ ብዙ ቅዱሳን ይነሳሉ እግዚአብሔር ባወቀ ተነስተዋል። ስለዚህ የነሱን ህይወት አይተን በእነርሱ ህይወት ውስጥ ክርስቶስን የክርስቶስን ኃይል ቅዱሳን ለክርስቶስ ያላቸው ፍቅር እየተመለከትን እኛም ደግሞ በቅድስና ህይወት እንድናድግ ነው። ገድላት ይሄ ነው ዓላማቸው መሆን ያለበት። ከዛ ባለፈ ቅድም እንዳልኩት ሊቀ ሊቃውንትም እንደተናገሩት እንደው ከቤተክርስቲያን ትምህርት ጋር ከቤተክርስቲያን ዶግማ ጋር ከነገረ ድነት ጋር የሚጋጭ ከሆነ የትኛውም ገድል ሆነ ድርሳን ይመዘናል። በመጽሐፍ ቅዱስና በአባቶች ትምህርት ይመዘናል። አይመዘንም የሚባል ነገር የለም። ገድላትና ድርሳናት እንደ መጽሐፍ ቅዱስ ኢንፋለብል ናቸው የሚል የቤተክርስቲያን አስተምሮ የለም። ስህተት አይገባባቸው የሚባል ነገር የለም። ወጂ ስህተት ይገባባቸዋል። ቀደም ሊቀ ሊቃውንትም ተናግረዋል። ማዕከል ለምሳሌ ሴንተር የሆነ ማዕከል ነገር የለም። ቤተክርስቲያን እነዚህ ገድላትና ድርሳናቶች የኔ ናቸው ብላ ዘርዝራ አላስቀመጠችም። አንደኛ ገድላትና ድርሳናት ላይ ጥናት የሚያደርግ የሆነ በቅዱስ ሲኖዶስ የተዋቀረ የሆነ ራሱን የቻለ ግሩፕ ዌል ኦርጋናይዝድ የሆነ ነገር የለም። ሲተረጎም ለምሳሌ ከኦሪጂናሉ ብራና ሲተረጎም የትርጉም ስህተት ጸሐፊዎች የሚያስገቧቸው ስህተቶች አሉ። ኦኬ ከዛ ባለፈ ደግሞ በቤተክርስቲያን ስም ደግሞ የራሳቸውን ቢዝነስ ወዳቸውን ለመሙላት ደግሞ ዝም ብለው በየቦታው ብድግ እያሉ የሚቸበችቡ በየቦታው ብድግ እያሉ ዝም ብለው ፊት ለፊት ለገድለ እንትን ይሉና ውስጥ ላይ የሆነ አርቲቡርቲውን ያልሆነ ነገር ይከቱና ከዛ በኋላ ዝም ብለው ያሳትማሉ። ቁጥጥር ስለሌለ ህትመት ላይ ሊቀ ሊቃውንት ስማ ከሆነ ቀደም እንደተናገሩት ማለት ነው። እና እነዚህ ነገሮችን ሁሉ ኮንሲደሬሽን ውስጥ ይከታል ፋክተር ማድረግ አለብንና ይሄን ነገር ብናስብ መልካም ነው ለማለት ያክል ነው። ሲሶዬ አመሰግናለሁ። ይቅርታ ረጅም ሳስወሰድ ከነናቱ መቀጠል ይችላሉ። እግዚአብሔር ያክብርልኝ ሲሶዬ። ጋዲ ቴንኪው ለሰጠን ክላሪፊኬሽን በጣም ቴንኪው እናመሰግናለን። ናቱሻ ሲስ ፓፓ እንዴት ናችሁ? ናቱ የናነ ተወዳጅ ወንድማችን አለን ቃል ታሰማለን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ። ያ ናቱሻ እንኳን አብሮ አደረሰን። እንኳን ደህና መጣ ብሩስኪ። እንዴት ናችሁ? ጋዲ አሁን ያልከው እንትን ላይ የሚገርምህ ነገር ማለት ነው በዚህ በዕብራውያን 6 ላይ ያለ ታሪክ አለ። መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል የቀመሱ ብርሃን የበራላቸው ከዛ በኋላ ግን የካዱት እንደገና ለንስሐ ማደስ በጣም እነሱን ከባድ ነው ይላል። እንደዚህ አይነት ሰዎች እነማን ናቸው ከተባሉ በቃ እንደነ ሳሚ እዚህ እንደምታያቸው እንደነ ሜሎስ ምናምን እያንዳንዱ ስሙን መጥቀስ አያስፈልግም። ብቻ እዚህ ፕሮቴስታንት ነን ብለው እና ኦርቶዶክስ ነበርኩ የሚሉ ናቸው። ምንድነው ፖይንቱ? በቃ የሆነ ትምህርት እንደተሳሳቱ ስትነግሯቸው ወይ ደግሞ ማሻሻል እንዳለባቸው ወይም ደግሞ ቤተክርስቲያን እንደዛ አታስተምረም የሚለውን ነገር ስትነግሯቸው እኛ እኮ ኦርቶዶክስ ነበርን ይላሉ። ጆሮአቸውን አይሰጡም። የደነደነ ልብ ይኖራቸዋል። ስለዚህ እነዚህ አሁን ወደ ንስሐ ለመምጣት በጣም ነው የሚከብዳቸው ማለት ነው፣ ወይ ደግሞ ለመመለስ ማለት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ የተናገረው እንደዚህ አይነት የሆኑ ሰዎችን ነው ማለት ነው። እንደውም እንግዲህ አሁን ይሄ ወንድማችን እንግዲህ አሁን ያሳየው ጋዲ የሆነ ፖስቶ ትላንት አይቸው እንደውም ዛሬ ቪዲዮ ልሰራ እያሰብኩ ነበርና የካፕሽን ላይ የጻፈው እንግዲህ ተመልከቱ፣ ይሄ
አሁን ያሰማችሁ ነገረ ድህነትን ከምስጢራት አንድ ላይ ምናምን ሲል የነበረው ማለት ነው ኦርቶዶክስ ነበርኩ ሲል ነበር አሉ። እንግዲህ ኦርቶዶክስ እያለ ማርያምን የት ጋ ነው ያመለካት? ለምሳሌ ማለት ነው። እና ምን ብሎ ካፕሽን ላይ ጽፏል? አይ በቃ ማርያምን የምታመልኩ ናችሁ መኑ ምናምን የሚል ጽሁፍ አየው። እና ምንድነው ባጭሩላችሁ የፈለግኩት ስለ ቤተክርስቲያኗ የማያውቁ ድንገት ከወጡ በኋላ ራሳቸውን ፕሮቴስታንት ማዕከል ውስጥ ወይ ደግሞ አዳራሽ ውስጥ ሲያገኙት ኦርቶዶክስ እንደነበሩት እዚህ የሚላችሁ ሰዎች አሉ። በነገራችን ላይ ማለት ነው። እና መጥተው አያውቁም፣ ቤተክርስቲያን ረግጠው አያውቁም፣ አስቀድሰው አያውቁም፣ ቆርባ አያውቁም። ግን መቼ ነው ትዝ የሚላቸው? ልክ ጴንጤ ከሆኑ በኋላ ስለ ኦርቶዶክስ መጥፎ ነገር ሲነገራቸው ያልሆነ ውሸት ሲግቷቸው ያኔ ትዝ ይላቸዋል። እኛም ነበርን እኮ የወጣንበት ቤት ነው ይላሉ ማለት ነው። እና እነዚህ አሁን ልባቸውን በዚህ ቃል ብቻ ስለሚያደነድኑ እውነቱን ብትነግሯቸውም የመመለስ እንትናቸው በጣም ጠባብ ነው ማለት ነው። እንደው ከመጀመሪያው ማለት ነው። አንድ ተምሬያለሁ የሚል ማስተርስ አለኝ የሚል ዶክትሬት አለኝ የሚል በነገረ መለኮት ወይ ደግሞ በቴዎሎጂው እንግዲህ የእነሱ ነገረ መለኮት ቴዎሎጂ ጋዲ እኔ ጥያቄ ምልክት ውስጥ የሚገባ ነው። በእርግጥ ግን እንደው ይሄ ፓትሪስቲክ ዘዴውንም ወይም አጠናኖቹን አውቃለሁ የሚል አካል ቤተክርስቲያኒቷ ቋሚ የእምነት መግለጫዋን እንኳን መረዳት የማይችል ከዛን የፈለገውን ለፖለቲካ መስሪያ ብሎ ያሰበውን የሚሰገስግ ሆኖ ታገኘዋል። እና ሁሉንም በአጠቃላይ ለመናገር በቤተክርስቲያን መኖር ማለት ክርስቶስን እየመሰሉ ማደግ ማለት ነው። ቤተክርስቲያንን ማወቅ ማለት ነው። ባይዘዌ መማር ማለት ነው። እና ኢቨን ይሄ አሁን የምነግራችሁ ነገር ለእነሱ ብቻ የሚያገለግል አይደለም። እዚህም ላለንን በነገራችን ላይ ነገን ከነገ ወዲያን እኛ አናቅም አይደለ የሚሆነውን ነገር እና ሳንማር ቤተክርስቲያኒቷን ጠንቅቀን ሳናቅ በሆነ ማዕበል ብንወሰድ ከዛን እንደ እኔ እኮ ኦርቶዶክስ ነበርኩ ነናቲ ነጋዲ ስር እኮ ሁሉም ማር ነበር ኮመንት ጽፍ ነበር ልትሉ ነው። እንደው ሳትማሩ ወይም ደግሞ እንትን ሳትሉ ማለት ነው። ወይም ደግሞ ወደ ቤተክርስቲያን ወደ ቅዳሴ ሳትመጡ፣ ሳታስቀድሱ፣ ሳትቆርቡ፣ ሳትመላለሱ እንደ ኦርቶዶክስ ሳትኖሩ ከዛ በኋላ የሆነ ሰዓት ላይ ትዝ ሲላችሁ ለካ የሆነች ቀን ታስታውሳላችሁ። ስለዚህ እንደዛ እንዳይሆን ሁላችንም ባለንበት መጽናት መጠንከር ይኖርብናል ማለት ነው። የነዚህ ዕጣ እንዳይደርሳል። ለዛ ነው እኮ መጽሐፍ ቅዱሳችን ሲናገር እነሱን እያየን እኛ መማር አለብን። በቃ እነሱን እያየን እኛ ወደፊት ማደግ አለብን፣ መማር አለብን፣ ከፍ ማለት አለብን፣ መጠንከር መጽናት አለብን። እነሱ የተባሉት እነማን ናቸው? ፕሮቴስታንቶች ይዋቸው ምንም የነገረ ድህነት ትምህርታቸው አፕሳይድ ዳውን የሆነ ትምህርት ኦኬ፣ አፕሳይድ ዳውን የሆነ ግልብጥብጡ የወጣ ትምህርት ይዘው ከዛ በኋላ ወጥነት ያላትን ቤተክርስቲያን እንትን ለማለት ነበርኩ ምናምን አይነት ጨዋታ ይመጣል። ወይስ ግን እውነት ለመናገር እዚህ ሶሻል ሚዲያ ላይ በተግባርም እኔ ሲስ በጣም ወደው ነው እና ስለመወደው ብቻ አይደለም አክቹሊ እና እውነቱን መስክር ከተባልኩም ደግሞ ሙሉ እዚህ አቃቤ እምነትን ከሚሉት ሙሉ እጥፍ ስለ ቤተክርስቲያን የሚያውቅ ልጅ ነው ሲስ ማለት። በነገራችን ላይ ሙሉ እዚህ አቃቤ እምነትን ከሚሉት ማስተርስ አለን ቴዎሎጂ ተምረናል ከሚሉት የተሻለ መረዳት የሚችል ምን ማንበብ፣ ምን መጠየቅ፣ ምን መረዳት እንዳለበት ማወቅ የሚችል ልጅ ነው ብዬ አምናለሁ። እና እንዲሁ በጭፍን ብቻ አይኬድም። እንደው ይሄ በጣም አስጠልታ ነገር ነው የሚሆነው። ኦርቶዶክስ ነበርኩ በሚል ጭፍን እንትን ማለት ነው ወይስ ያንን ያዙ። ሁለተኛው ነገር ደግሞ በቃ እነዚህ ገርላት፣ ድርሳናት፣ ቃል ኪዳን የሚባሉት ነገሮች ቀጥታ ራሳቸው በራሳቸው ድህነት የሚሰጡ የክርስቶስ እንደሚተኩ አይደሉም። ይልቁንስ ግን አጋዦች ናቸው። አሁን ቅዱሳንን ስናይ ቃል ኪዳን ስንል እንግዲህ ወደ ንስሐ እንድንመጣ ወደ ቁርባን እንድንመጣ ቅዱሳን በጣም ነው የሚያግዙን በነገራችን ላይ እና በጸሎታቸው ከኛ የበረቱ ስለሆኑ በቅድስና ሕይወታቸው በጣም ነው የሚያግዙ። እሺ ያንን እኔ ዋናው ነገር ግን ወደ ድህነት ለመምጣት ሳክራመንትን በቃ ፎከስ ማድረግ አለብን። ይሄ ግሩፕ ላይም ጽፌዋለሁ። እንደውም አንድ ቦታ ስለሄዳችሁ ንስሐ እንደገባችሁ ይቆጠርላችኋል ምናምን የሚባል ነገር የለም። ይሄ አሁን ምን ማለት ነው? እገዛ አለ ወደ ንስሐ። ቅድም እንደተባለው የቅኔ አጻጻፎቹ ማን ነው የገርላት አጻጻፎቹ ቅኔ መምህራን ወይ ደግሞ ሊቃውንት ስለሆኑ ግነት ይኖረዋል።
ወይም ደግሞ ያጻጻፉ ዘዬ ደግሞ ሊለይ ይችላል። ስለዚህ ያንን በቤተክርስቲያን ትውፊት እየተመዘነ ምስጢራትን ተኮር የሆነ መጽሐፍ ቅዱሳዊ የሆነ አረዳድን እንድንይዝ ነው። ያለ ምስጢራት ወደ ክርስቶስ መቅረብ አይቻልም። ያለ ምስጢራት ወደ ድህነት መቅረብ አይቻልም። ከምስጢራት አንዱ አይቼዋለሁ። አባ ገብረ ኪዳንም እንዲሁ መልስ ሰጥተው አንትሽ እና ከምስጢራት አንዱ ምንድነው? ምስጢረ ንስሐ ነው። ከምስጢራት አንዱ ምስጢረ ቁርባን ነው። ከምስጢራት አንዱ ምስጢረ ጥምቀት ነው። ሰው ሳይጠመቅ ሳይቆርብ ንስሐ ሳይገባ በብርሃን ሳይመላለስ በንስሐ ሕይወት ሳይናዘዝ ኃጢአቱ ይሰራያል ማለት አይደለም። በሌላ መንገድ ማለት ነው። እግዚአብሔር እንደወደደ ይቅር ሊሉ ይችላል። ያ በቃ እሱ የኛ ስራ አይደለም። እኛ እዛ ውስጥ ማብካት አይጠበቅብንም፣ መግባት አይጠበቅብንም ማለት ነው። እሺ ግን አንድ ሰው ምን ማድረግ አለበት ከተባለ ግን መናዘዝ አለበት። ኑዛዜ አሁን ምስጢረ ኑዛዜ እና ምስጢረ ንስሐ አንድ ላይ መናዘዝ አለበት ለንስሐ አባቱ። ከዛ በኋላ ደግሞ መቁረብ አለበት። ስለዚህ እንደው በአጭሩ ኃጢአቴ ትልቅ እንደውም አንድ ቪዲዮ የሚገርማችሁ አንድ ቪዲዮ አይቼ ነው የመጣሁት እዚህ ማለት ነው። እና እንደው በጣም ትልቅ ኃጢአት ብሰራ ያንን ኃጢአት መናገር ቢከብድህ እንዲበል የሚል ሰው አጋጠመኝና አረዳዱ በዛ መንገድ የሆነ አሁን ይሄ ስህተት ነው። እና ምንድነው ስህተት የሚያደርገው? ምንም ኃጢአት ብንሰራ ለንስሐ አባታችን መናገር አለብን። እንደዛማ ከሆነ በየቤታችን በቃ ዝም ብለን እንደዛ ማለት እንችላለን። ያ ምስጢረ ንስሐን የሚያፋልስ ነው። ከቤተክርስቲያን አስተምሮ ጋር ቀጣይ የሚጋጭ ነው። ስለዚህ ቀጥታ እርስ በርስ ተናዘዙ ነው የተባልነው። አንዳችን ለአንዳችን እንድንናዘዝ ነው። እርስ በርስ ማለት ደግሞ ካህናት አሉ። ካህናት ደግሞ ክርስቶስ የሾማቸው ነው። ኃጢአታቸውን የያዛችሁባቸው ይያዝባቸዋል ያለ ነው። ስለዚህ እዛ መናዘዝ። ስለዚህ እነዚህ ገድላት ወይ ደግሞ የቅዱሳን ቃል ኪዳን የምንላቸው ግን ምንድነው? ወደ ንስሐ እንድንሄድ በጣም ነው የሚያግዙን፣ በጣም ነው እንትን የሚሉን ማለት ነው፣ የሚረዱን። ያንን በቃ ልብ ይለዋል። እና እናንተ ሰዎች ቀጥሉ። ቴንክ ዩ። እሺ ናቱዬ ቴንኪዩ። በእግዚአብሔር አክብረ ስለመጣችሁ ክላሪፊኬሽን ስለሰጣችሁ ሁላችሁም አመሰግናለሁ። በዚህ አጋጣሚ ከታች ያላችሁ የወንጌል አማኞች አሉ፣ ኦርቶዶክሳውያን መምህራኖች፣ ከነሱ ጋር ነገረ ድነት ላይ ኤኒታይም ነገረ ድነታቸውን ቻሌንጅ ማድረግ የምትፈልጉ መሞገት የምትፈልጉ መጽሐፍ ቅዱሳዊ አይደለም፣ ከአባቶች ታሪክ አይመዘዝም፣ ቤተክርስቲያን ይህንን የእናንተን የነገረ ድነት ትምህርት አታውቆም የምትሉ ክሌ የምታደርጉ ፕሮቴስታንት ወንድሞች ብዙ ጊዜ ጥሪ እያደረጉላችሁ ነው። አኑና ሞግቷቸው። ቤት ከፍታችሁ የተለያየ ነገር እንትን ከምትሉ ሬዲ ሁሉ ጊዜ ነው በዚህ ጉዳይ ጥሪ የሚያቀርቡላችሁ። ኑና ትምህርታችንን ሞግቱ እያሉ ነው ብዙ ጊዜ ነው የሚያቀርቡ። ከታች ያላችሁ ወንጌል አማኞች በኮሜንት ላይ እንዳላችሁ አውቃለሁ። ሄዳችሁ አድርሱ። ኑና የእኛን የነገረ ድነት ትምህርት ሞግቱን እያሉ ነው። በአባቶች በቤተ ክርስቲያን ታሪክ በመጽሐፍ ቅዱስ ሞግቱን እያሉ ነው። ይህንን መልእክት አድርሱላቸው። ሁላችሁንም እጅግ አድርጌ አመሰግናለሁ። እሺ ናቱዬ ቀጥል። ናቱዬ በጣም ይቅርታና አንድ ኮመንት ብቻ አይቼ ነው ሲሲ፣ በጣም ይቅርታ ግን እንኳን ጨርሻለሁ። እና አሁን እቺ እንደው እንትን ሳይል ድምስምስ ብላ ወይም ደግሞ ክሊር ሳይሆንላቸው እንዳያልፉ ብዬ ነው። እና አንድ ወዳጄ ጃ የሚባል እርስ በርስ መናዘዝ አለብህ ይላል መጽሐፍ ቅዱስ፣ ለካህናት እንናዘዛለን የሚለውን ፓርት ሰምቶ ነው መሰለኝ። እና እነሱ ስለእናንተ ኃጢአታቸውን ይናዘዛሉ ብሎ ሳቀ። አሁን ይሄ አሁን በጣም ትንሽ እንትን ያስቆጣል መሳቁ፣ ምክንያቱም አማርኛ ለመቻሉ። እርስ በርስ ማለት ለምሳሌ ሰዎች ለሰዎች ማለት ነው። እንዴት ማለት ከሆነ ካህናት ለእኛ አይናዘዙ፣ እኛ ለካህናት እንናዘዛለን። ካህናትስ ለማን የሚናዘዙት? እርስ በርስ ለካህናቱ። ካህናቱም እርስ በርስ ውስጥ አሉ ባይዘወይ። እሺ ዋናው ፖይንት ስልጣነ ክህነት ላለው መናዘዝ ነው። ስለዚህ ካህናቱም ለካህናቱ ይናዘዛሉ ማለት ነው። በቃ ይሄንን መረዳት አለብህ እጃ እንጂ ወደ ታች ወደኛ ክህነት ወደሌለን ወይም ደግሞ ወደ ምዕመኑ ወርደው ይናዘዛሉ ማለት አይደለም። እንደዚህ የሚባል የለም። በቤተክርስቲያን ታሪክ ውስጥ ከመጀመሪያው ጀምሮ የለም እንዲህ የሚባል ነገር። ከሆነ ጊዜ በኋላ ጴንጤ የሰራች ትምህርት ነው። እሺ ናቱዬ ቴንኪው። እኔም መልእክቴን ታች ላላችሁ ወንጌል አማኞች አድርሻለሁ። ኑና ሞግቷቸው። የተናገራችሁት ነገር ትክክል አይደለም። ቤተክርስቲያን ይህንን ትምህርት አያውቅም።
እናንተና ቤተክርስቲያን የምትናገሩ ትምህርት የተለያየ ነው የምትሉ ወንጌል አማኞች አቴኒታ ሬዲ ናቸው። ኑና ሞግቷቸው። ለነበረን መልካም የጠዋት የመማማር ጊዜ እናመሰግናለን። ቴንኪዩ ናቱሻ ጋዲ መኩም ነበር። ሁላችሁም የነበራችሁ ሰዎች በሙሉ ከታችም ያላችሁ በሙሉ አመሰግናለሁ። መልካም ውሎ፣ ሰላም ሁኑ። ቴንኪዩ